ካርጎ አድርጌ ገዝቼ አይደለም እሺ ባሌን ያመጣሁት እዚሁ ሰርተን የተለወጥን ጀግና እግዚአብሔርን በ465 ድርሃም ነው እሺ እኔና ባሌ ዛሬ እናንተ እንዴት ናችሁ? ደህና ናችሁ? የጀማው ማለት ነው። በነገራችን ላይ ስለ ዱባይ ሴቶች አንዳንድ ነገር ላወራ ነው የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ቲክታክ የምትጠቀሙ ልጆች ታውቁታላችሁ ማለት ነው። በተለይ ሴት ልጅ ሆናችሁ ደግሞ እንደዚህ መረብ የሆነ አነጋገር ስትናገሩ ይቅርታ አድርጉልኝና እኔ ይነፋል ብዬ አላስብም፣ እንደኔ እንደ ሀሳብ ማለት ነው። እንግዲህ ስለማን እናወራለን ዛሬ? እንግዲህ ታዋቂዋ ቲክታከሯ ሳራን ወይንም ሀዊ ዲዛይን እንግዲህ በፊት የምናውቃት ጀግና ጎበዝ ታታሪ ወይንም ዘማሪ እህታችን ነበረች ማለት ነው። ነገር ግን አሁን በጣም ተበላሽታለች እውነት ለመናገር ማለት ነው። እንግዲህ እኔ ማለት ነው ጓደኛ መያዝ በነገራችን ላይ አሁን አልፈልግም። ይቅርታ አድርጉልኝና ጓደኛ መያዝ እኔ ጓደኛ የለኝም በነገራችን ላይ ሀቅ ማለት ነው። እውነት ለመናገር እኔ ጓደኛ የለኝም ማለት ጓደኛ ስላችሁ አሁን ዝም ብሎ ኖርማል ሰው ችግር የለውም። ግን እንደዚህ ውስጣችሁን በቃ ዝርግፍ አድርጋችሁ በቃ የሆነ ችግርም ሆነ ምንም ሆነ የምታወሩት ሰው አለ እንደዛ ማለት ነው። እኔ ለማንኛውም ሰው እንደዛ አላወራም። ማለት ሰው በልቶ ጠጥቶ አብሮ እንደዚህ ሆኖ ሲጣሉ የሚረካከስ ጓደኛ እኔ አይቼም ሰምቼም አላውቅም። ጓደኛ ማለት በነገራችን ላይ ስትወርቁ የሚያነሳችሁ አብሯችሁ የሚወድቅ በችግራችሁ በመከራችሁ በሁሉም ነገራችሁ አብሮ የሚሆን እንጂ ስታገኙ አብሯችሁ የሚያጨበጭብ ምናምን የሆነ በችግራችሁ ስትጣሉ ሚስጥራችሁን ዝርግፍ የሚያደርግ ጓደኛ እኔ ሊፈና አይሆንልኝም። እኔ እንደዚህ አይነት ጓደኛ አልፈልግም። እግዚአብሔር ይመስገን እኔ እንደዚህ ምናልባት ወይ በዩቲዩብ ቲክቶክ ላይ የማውቃቸው እኔ ብዙ ሰው ጋር አወራለሁ ነው። ይሄ ኖርማል ነው፣ ችግር የለም። ከዛ ውጭ ግን የውስጥ እንደዚህ እልፍ ብዬ የማወራው ሰው የለም። ለምን እኔ እያየኋቸው ነው። በተለይ ዱባይ ኃይለኛ መንፈስ አለ። ስለ መንፈሱን ደግሞ የሆነ መውጣት አለበት፣ የሆነ የሚያስወጣው ሰው መኖር አለበት እንጂ በዚህ ልክ እየወጡ መጃጃል መግማማት ምናምን አግባብ ነው ብዬ አላስብም። እንደኔ ማለት ነው። እና እንግዲህ ዱባይ ላይ ቤት ሰማን በጣም ኃይለኛ ከባድ የሆነ እንትን አለ ማለት ነው። የሆነ ሰው ካልተጣላ በነገራችን ላይ ዱባይ ላይ ካልተጣሉ አይችሉም። በቃ የሆነ ነገር ማለት ነው የሆነ ነገር ስለዚህ ይሄ ነገር አግባብ ነው ብዬ አላስብም። እንደኔ ማለት ነው። ውዶች ማሮች ፍቅሮች እና እናንተ ምን ትላላችሁ? እስኪሄዱበት እንደዚህ አይነት ጓደኛ እኔ አልፈልግም፣ ሲጀምር አልፈልግም። ይቅርብኝ። ብቸኝነቴ ስልክ ያለ ሲደብረኝ ምን አዳምጣለሁ? ምን አለ የሚዳምጣ? ሲደብረኝ ድራማ አለ የሆነ ስክሮል እያደረኩ የማየው ነገር አለ። ከዛ በቃ አለቀ ደቀቀ እንጂ እዛ ውጭ እንደዚህ አይነት ጓደኛ ፈጣሪ ወይ ስስተኝ ከእንደዚህ አይነት ጓደኛ ቢቀር ይሻላል እውነት ለመናገር ማለት ነው። እንዴ በጣም ነው ያበዙት። በጣም እኔ ይቅርታ አድርጉልኝና ማለት ነው ባሎቻቸው ናቸው ባሎቻቸው ለምንድን ነው ዝም የሚሏቸው? ሴት ልጅ እኔ ድሮ ማለት ነው ድሮ የማውቀው ወንድ ልጅ ሴት ልጅ ስታገባ ታድባለች፣ ስርዓት ይኖራታል። ወንድ ልጅ ሴት ልጅ ስርዓት ካላሳዘ ይሄ ምን ወንድነት ነው? እኔ ይቅርታ አድርጉልኝና የአሁኑ ወንዶች የድሮ የአባቶቻችን ታሪክ እንትን የሚሉ አይደለም እነሱ የምር ወንድ ልጅ ማለት እኮ ታውቃላችሁ ብዙዎቻችሁ በቃ ወንድ ልጅ ለሁሉም ነገር መከታ ነው። አለቀ ደቀቀ ለሁሉም ነገር። ሴት ልጅ የሚያሳድባትም ብዙ የምትረጋጋም ወንድ ልጅ ሲኖር ነው። እነዚህ የወጡ አንቺ ግማታም አንቺ ጥንባታም ምንድነው ግማታም? የሰው ልጅ አረብ ሀገር ላይ ተቀምጦ አነዘው ግማታም ተብሎ አይሰደም። እኔ ይቅርታ አድርጉልኝና ትልቅ እኮ ነች። ትልቅ ሰው በዚህ ልክ ሲሆን አይቼም አላውቅም። ሰው እንዴት አረብ ሀገር እግዚአብሔር ይመስገን ብዙ ነገር ረካሽ አለ ከፈለግን ማለት ነው። አረብ ሀገር ላይ ምንም ነገር የሚጎዳ የለም። ልብስ ብንፈልግ ልብስ ምን ብንፈልግ አረብ ሀገር ላይ ተቀምጦ የሰው ልጅ ግማታም ተብሎ አይሰደብም። እንዚም ትልቁ ነው። በዛ ላይ በጣሪ የፍልሰታ አንድ ከጀመሩ አንስተው ነው እንደዚህ እኔ ባሎቻቸው የት ሄደው ይሆን ፈጣሪ ያውቀው አሉ። ሁሉም አሉ በነገራቸው የዝች ዳጣም አለ ማለት ነው። ከሷ ጋር አብረው ስለሚሸጥ ምናምን እንደገና ደግሞ የዛችኛዋ አለ ባሌ ጀግና ነው ባሌ ወሎዬ ነው ኦቶቶ ትላለች። ስለዚህ ይሄ ፈጽሞ አግባብ አይደለም እንደ ሀሳብ ማለት ነው። እንደ ሀሳብ እና ይሄ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። በተረፈ ግን ልጆች ማሮች ፍቅሮች ሰላማችሁ ብዙ ተረፍረፍ ይበልልኝ። ቴንኪው ማለት ነው። እኔ ብዙ አላወራም ከምር በዚህ ልክ ግን እንደዚህ ሰው ሲወርድ አልወድም። ይቅርታ አድርጉልኝና በጣም ነው ውርድርድ ያሉት። ውርድርድ ፈጣሪ እንደዚህ ይወጡ ፍልሰታ ጀምረው ነው በነገራችን ላይ የሚሰደደቡት። ፍልሰታ ጀምረው በቃ አሉ እኛም እኮ ኃጢአት ገባን። ኃጢአት ቲክቶክ ስክሮል እናደርጋለን። የእነሱ ነው የምንሰማው።
ኧረ አባጃሌ ያሳዝናል። እና ይሄን ውላችኋለሁ። ኦልሬዲ ግን ድምጽ ይሰማችኋል። ሴትዮ አጠገቤ ስላለች እኮ ለዛ ነው ድምፄን ቀንስ አድርጌ የማወራችሁ። ቀይ ነገር ደግሞ እንዴት እኔ ቀይ ነገር እወዳለሁ። ደግሞ ቀይ ነገር በጣም ነው የምወድ። የአረንጓዴ ተመሳሳይ ስለሆነ ለዛ ነው ቀይ ነገር የምወደው። ግን አሁን አውልቀዋለሁ ቀይ ነገር። እኔ አሁን በዚህ ልክ በዚህ አይነት ኢትዮጵያ ሲሄድ ራሱ የራስ ማሰሪያ ማወልቅ አይመስለኝም፣ እንደ ሀሳብ ማለት ነው። በቃ ራሴ የራስ ማሰሪያ ስለለመደ አውልቀው አይለኝም። ማታም የራስ ማሰሪያ፣ ጠዋትም የራስ ማሰሪያ 24 ሰዓት ታፍኖ ፀጉሬ ምንድን ነው እንደዚህ መንፈስ አይለኝም። እንግዲህ ነው የምላችሁ። አሁን እኔ እዚህ ቤት ሰው የለም አሁን ማለት ነው። ሰው የለም ስላችሁ ያኔ ወንዶች የሉም። ፀጉሬን ዝም ብዬ መተው እችል ነበር፣ ግን ስለለመደብኝ ፀጉሬ መተው አልቻልኩም። እሱ ደግሞ ደህና ክረሚ ብሎኛል። ደህና ሰምች ብሎ እያሰናበተኝ ነው። አታዩትም እንዴ? ግንባሬ ደግሞ ግንባራም ስንሆን እንዴት እንደምናስጠላ የበለጠ ነው እናስጠላ። ኋላ አባጃሉ እና ለዛ ነው እላችኋለሁ። ለማንኛውም ቤተሰቦች ሰላማችሁ ስትትረፍት ይበልልኝ። እንዴት ናችሁ? ደህና ናችሁ? አዎ ያላችሁ ደህና ሰንብታችሁ ሰላማችሁ ይዛልኝ። ልጆች ማሮች ፍቅሮች ይኔ ብቻ